በአጋጣሚ የተነሳ አንድ ፎቶግራፍ የሰውን ሕይወት እስከምን ድረስ ሊቀይር ይችላል። ለአንዳንዶች ትዝታ ብቻ ነው። ለታዳጊዋ ኤልሳቤት ግን የ3 ሚሊዮን ብር ለውጥና በሮች ሆኖላታል። በአንድ ጀንበር የኢትዮጵያን ሶሻል ሚዲያ ስላናወጠችው ድንቅ ታዳጊ ይዘንላችሁ ቀርበናል። በአንድ ጀንበር የኢትዮጵያን ሶሻል ሚዲያ ያናወጠችው በአይን የሚማርክ ውበቷ የብዙዎችን ቀልብ የገዛችው ታዳጊ ኤልሳቤት አሁን የሁላችንም አጀንዳ ሆናለች። ከኮምባታ ወደ አዲስ አበባ፣ ከድህነት ወደ 3 ሚሊዮን ብር ሽልማት፣ ከተራ ተማሪነት ወደ ዓለም አቀፍ ሞዴሊንግ ተስፋነት የተቀየረችው ታሪኳ እጅግ አስገራሚ ነው። በአንድ ጀንበር የኢትዮጵያን ቀልብ የገዛችው በውበቷ ዓለምን ያስደመመችው የኮምባቷ ኮከብ ዛሬ የሁላችንም ኩራት ሆናለች። የስድስተኛ ክፍል ተማሪ የሆነችው ኤልሳቤት በተፈጥሮ የታደለችውን ውበት በአጋጣሚ በካሜራ እይታ ውስጥ ገባች። ይህ ፎቶግራፍም ግን የኤልሳቤትን ሕይወት ብቻም ሳይሆን የብዙዎችን አመለካከት የቀየረ ፎቶ ያነሳት ሰው ራሱ ውበቷን ለማድረግ እንጂ ሕይወቷን መሪ ይሆናል ብሎ በጭራሽም አላሰበም ነበር። ነገር ግን በዛን ሰዓትም እድል ፈገግ አለች። በዚህ ቪዲዮ የታዳጊዋን ኤልሳቤት ያገኘችውን እጅግ አስገራሚ የገንዘብ ሽልማትና ወደ አዲስ አበባ ያደረገችውን ጉዞና ዓለም አቀፍ ሞዴሊንግ ለመጀመር የጀመረችውን ወርቃማ ጉዞ በዝርዝር እንመለከታለን። ከእናንተ ብቻ የሚጠበቀው ሳብስክራይብ፣ ላይክ የሚሉ ነጭና ቀይ ቀለማትን መታ እያደርጋችሁ አብራችሁን ትንሽ ዝለቁ። ይህ ታሪክ ስለ እድል ብቻም ሳይሆንም የተፈጥሮ ውበት እንዴት ወደ ትልቅ ስኬት እንደሚመራ የሚያሳይ ድንቅ ማሳያ ነው። የኤልሳቤት ታሪክ እጅግ ደማቅ የሆነው የቅርብ የተሰማው አስደሳች ዜና ነው። በደቡብ ክልል ርዕሰ መስተዳደር ታዳጊዋ ያላትን የተፈጥሮ ውበትና ዓለም አቀፍ ሞዴሊንግ የመሆን አቅሟን በመገንዘብ 3 ሚሊዮን ብር ሽልማትም ቃል ገብቶላታል። ይህ ሽልማት ተራ የገንዘብ ስጦታም አይደለም። ይህ ሽልማት ለአንድ ስድስተኛ ክፍል ተማሪ የወደፊት ህልሟን ትልቅ መሰረት የሚጥል የቤተሰቦቿን የሚደግፍና በራስ መተማመኗን የሚያጎለብት ትልቅ አቅም ነው። 3 ሚሊዮን ብር። ይህ ቁጥር ለኤልሳቤት ከኢትዮጵያም አልፎ ለዓለም መድረክ ታላቅ እንቅስቃሴም የሚያስችላት ስልጠናዎችን እንድታገኝና ህይወቷን በአዲስ መልኩ እንድትገነባም የሚያስደርግ ትልቅ እድል ነው። የኤልሳቤት ጉዞ የጀመረው ከአንዲት ገጠራማ ወረዳ ቢሆንም አሁን ግን መዳረሻዋ ዓለም አቀፍ መድረኮችም ሆነዋል። ፎቶግራፈር ምስክር ከበደም ያነሳውን ፎቶግራፍ በአይኖ የሚማርክ ውበትን ለዓለም ማስተዋወቅም ብቻም ሳይሆንም ህይወቷን የሚቀይር አጋጣሚ ሆኖም ተገኝቶለታል። ታዳጊዋ በአሁኑ ወቅትም በኢትዮጵያ ውስጥ ብቻ ሳይሆንም በዓለም አቀፍ ደረጃ ትልቅ ተስፋ የተጣለባት ሞዴልም ተደርጋም ትወሰዳለች። ይህ የስኬት ጉዞ የጀመረው በድንገት በአጋጣሚ ቢሆንም አሁን ግን በተቀናጀና በተደራጀ መልኩ ወደፊትም እየገሰገሰም ይገኛል። ብዙ ድርጅቶችና ግለሰቦችም የኤልሳቤትን ውበት በማድነቅ አብሯት ለመስራት ፍላጎት እያሳዩም ሲሆን ይቺ ታዳጊም በርካታ የሥራ ዕድሎችም ፈጥሮላታል። በዚህም ታላቅ የስኬት ማማ ላይም ለመድረስ በጎ አድራጎት ስራዎችም ለማቅረብ ማስተር አብነት ከበደም ትልቅ ሚናም የተጫወተም ይገኛል። ማስተር አብነት ታዳጊዋ ዓለም አቀፍ ሞዴል የምትሆንበትን ጉዞ በይፋም ጀምሯል። ይህ የሞዴሊንግ ጉዞ ዝም ብሎ መራመድ ብቻም አይደለም። የኢትዮጵያን ባህል ውበትና ማንነት ለዓለም አቀፍ ማሳየት ነው፣ በታላቅ ኃላፊነት ጭምር። ኤልሳቤት ያላትን ተፈጥሮ ውበት በመጠቀም ሀገሯን በዓለም አቀፍ እንደምታስጠራ በብዙ ዘርፎችም ኢንተርናሽናል እንደምትሆንም በታዳጊዋ ላይ ታላቅ እምነትን ብዙዎችም ጥለውባትም ይገኛሉ። ለዚህ ሁሉ ስኬትና ለተከፈሉላት እድሎችም ምቹ ሁኔታዎችን ለመፍጠር ኤልሳቤት አሁን በትውልድ ቦታዋ ብቻ መቆየት አልነበረባትም። ስለሆነም ከቤተሰቦቿ ጋር በተደረሰው ስምምነት መሰረትም ወደ አዲስ አበባ እንድትመጣም ተደርጓል። ወደ ዋና ከተማው መምጣቷም ለኤልሳቤት አዲስ በሮችም ከፍተውላታል። በአዲስ አበባ ውስጥም ካሉ ትልቅ የሞዴሊንግ ኤጀንሲዎች ጋር ለመስራትም የተሻለ የትምህርት ሽግግርና ታላላቅ ድርጅቶች ጋር በመገናኘትም ሰፊ እድልም ይኖራታል። ይህ ለውጥ የታዳጊዋን የቤተሰቦችና ህይወት አጭር ጊዜ ውስጥም ወደ ላቀ ደረጃ የሚያሸጋግር ታሪክም እርምጃም ነው። በአጠቃላይ በኤልሳቤት ታሪክ የውበት እድልና የትልቅ ስኬት ድምር ውጤት ሆኗል። ያገኘችው የ3 ሚሊዮን ብር ሽልማትና የተከፈለው ዓለም አቀፍ የሞዴሊንግ እድሎችም ለኢትዮጵያ ትልቅ ደስታም ፈጥሯል። ኤልሳቤት ከኮምባታ ምድር ተነሳ በአጭር ጊዜ ውስጥም ወደ አዲስ አበባ ከዛም ደግሞ ወደ ዓለም አቀፍ መድረክ የምታደርገው ጉዞ ገና ጅምር ነው። እኛም ለታዳጊዋ ኤልሳቤት ብሩህ
ብሩህ የሆነ የወደፊት ጊዜን እንመኝላታለን። ሀገሯን በዓለም አቀፍ የምታስጠራው ትልቅ ኮከብ እንደምትሆንም አንጠራጠርም። ውድ ተመልካቾቻችን የእናንተ የኤልሳቤጥ አስገራሚ የህይወት ጉዞ እንዴት ትመለከቱታላችሁ? ስለ 3 ሚሊዮን ብር ሽልማት ውስጥ ስለጀመረው የሞዴሊንግ ጉዞ ያላችሁን ሐሳብ በጨዋ መልኩ ኮሜንት ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ በማድረግና ሳብስክራይብ በማድረግ የቻናላችን ቤተሰብ እንድትሆኑ በታላቅ ትህትና እንጠይቃችኋለን። በቀጣይ በሌላ አስደሳች መረጃ እስከምንገናኝ በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበለን። ቸር ቆዩ።